ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት ውላችኋል? እንግዲህ ከማክሰኞ በኋላ ዛሬ ሐሙስ ዕለት የቀኑን መረጃ ለማቅረብ ከፓስተር አለማየሁ ጋር ተገናኝተናል። በትላንትናው ዕለት መደበኛው የሳምንቱ ዜና ነበረ። እንግዲህ ዓለማችን አሁንም በጣም ትንግርታዊ በሆኑ መረጃዎች እየተሞላች ትገኛለች። እንደነዚህ አይነት መረጃዎች ደግሞ ሁል ጊዜ እንደምንለው የማንቂያ ደወሎቻችን ስለሆኑ አበክረን እንድንዘጋጅ ጭምርም ለማስደረግ ስለሆነ ይህንንም ደግሞ መረጃ ወደኛ ይዞልን መጣው ፓስተር አለማየሁ ነሙ ነው። ስለዚህ ውድ አድማጮቻችን እንግዲህ የምንሰማውን ሁሉ በመስማት ዝግጁ እንድንሆን አበክረን እንግዲህ እኛም እናሳስባለን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። እንግዲህ ውድ አድማጮቻችን ፓስተር መስመር ላይ ይገኛል። ካለበት ቦታ ለአገልግሎት ወጣ ብለዋል። ያው ብዙ ጊዜ ገጠሩን ወንጌል ለማገልገል ይጓዛል። እንግዲህ እዛም ሆኖ ክፍተቷን ተጠቅሞ መረጃዎችን ለኛ ለማቀበል መስመር ላይ ተገኝቷል። ሰላምታ ላቅርብና በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ፓስተር፣ እንደምን አለ? ካለህበት እንደምን አለ ወንድም ይልቃል? ሰላም ነህ አንተ? እግዚአብሔር ይመስገን። አካባቢ ሁሉ ሰላም ነው? ቆንጆ ነው፣ እግዚአብሔር ይመስገን። እግዚአብሔር ይመስገን። እንግዲህ እኔ እናንተ ከትላንት ወዲያ ነበር የተገናኘ ነው። ማክሰኞ ለታ የዓለማችን መገናኛ ብዙሃን በጣም ሽፋን ሰጥተውት የነበረ ወሳኝ ክስተት ነበረ። በዛ ዙሪያ መረጃ ለአድማጮቻችን አቀብለናል። ዛሬ ምን አዲስ ነገር ተገኘ? እንግዲህ እኛ ግምታችንን አስቀምጠን ነበረ እንደ መጽሐፍ ቅዱስም እንደ እግዚአብሔርም ቃልና በእስራኤልና በሐማስ መካከል ያለው ጠላትነት እስከምን ድረስ እንደሆነ መቼ እንደጀመረ አንዳንድ ጊዜ አንዳንድ ተንታኞች እንደሚሉት ትናንትና ከትናንት ወዲያ ወይም ደግሞ እስራኤል መንግስት ከሆነች በኋላ የጀመረ ጉዳይ ሳይሆን በዘፍጥረት ውስጥ የጀመረ እንደነበረ ተመልክተናል እና ይህንን መነሻ አድርገን ከእግዚአብሔር ቃል አንጻር በሁለቱ መካከል ያለው የማይታረቅ ቅራኔ እንደሆነና ያንን ሊፈታ የሚችለው የኢየሱስ ክርስቶስ የእግዚአብሔር ልጅ ምጽአት ነው እንደሆነ ተመልክተናል። ሐሰተኛው ክርስቶስ እንኳን ሲመጣ ምናልባት ለ3 ዓመት ከ6 ወር ብቻ እንደሚያሳርፍ እየተናገርን ያለ ነው። እኛ እንግዲህ ስምምነቱ ፊርማ እኔ ቀለሙ መድረኩን የምጠራጠራለሁ። ምንድነው የተፈጠረው ነገር? የመጀመሪያው እንግዲህ በመጀመሪያው ቀን የምርኮኞች እስረኞችን በተለዋወጡበት ቀን እስራኤል 20 ታጋቾችን በተረከበችበት ቀን 4 አስከሬን ነበር የተሰጣትና ምን ሊሰጠኝ የሚገባው 28 ነው የሚል ክርክር ነበረ እና ይሄ ክርክር እስራኤልን አስቆጥቶ ማስጠንቀቂያ ሰጥታ እንደነበረ ይታወቃል። እና ቀጥሎም እንግዲህ በትናንትናው ዕለት 4 አስከሬን ጨምረው ሰጥተዋል። ከ4 ውስጥ አንደኛው በዲኤንኤ ሲመረመር ሌላ ሆኖ ተገኝቷልና በዚህ ምክንያት እስራኤል ማስጠንቀቂያ ሰጥታ ነበረ። እንግዲህ ሌላው ምንድነው? ሐማስ ቀደም ሲልም ይሄ ነጥብ በፊርማው ላይ ይኑር አይኑር አይታወቅም፣ ዶናልድ ትራምፕ አለ ነው የሚሉት። በራሴ ማለት በሶስተኛ ወገን አነጋግረው ሐማስ ትጥቅ ለመፍታት ዝግጁ እንደሆነ ተነግሮኛል ነው የሚሉት። ነገር ግን አሁን ላይ ሐማስ ትጥቅ ለመፍታት ዝግጁ እንዳልሆነ ነው እየተናገረ ያለውና እንግዲህ ሐማስ ትጥቅ የማይፈታ ከሆነ እናጠፋዋለን ነው ያሉት ዶናልድ ትራምፕ። እና ከፍተኛ ማስጠንቀቂያ ነው ለሐማስ አመራሮች የሰጡት፣ በአስቸኳይ ትጥቅ እንድትፈቱ የሚል ነው። ነገር ግን ሐማስ
ወታደራዊ አቅሙን እንደገና እያደሰ እንደገና እያጠናከረ እንደገና እያደራጀ ነው በጋዛ ውስጥ አሁን ላይ የሚታየው። በእርግጥ 55% የያዘችው እስራኤል ነች። የጋዛን 55% ግን 45% እስራኤል ለቃ በወጣችበት ቦታ ሁሉ አስተዳደሮችን እየሾመ ወታደሮችን እያጠናከረ እንዲሁም ደግሞ ጥሪ የተደረገላቸው ወደ 7,000 የሚጠጉ ወታደሮች እነዚህም ቦታ እንዲቆጣጠሩ አድርጓል። ስታየው አቅሙ ገና የተነካም አይመስልም። ሐማስ ምናልባት አመራሮቹ ስለሞቱበት ይሆናል እንጂ አቅሙም ገና የተነካ አይመስልም ሲታይና እንግዲህ ዶናልድ ትራምፕ ብቻ አይደለም ናታንያሁን ማስጠንቀቂያ ሰጥተዋል። ማስጠንቀቂያ መስጠት ብቻ አይደለም፣ የእርዳታ ምግብ እንዳይገባ እንደገና ከልክለዋል። የራፋ መተላለፊያ ኮሪደር ተዘግቷል። እንግዲህ እስራኤልም አንዳንድ እርምጃዎች እየወሰዱ ነው ያሉት። ወደ እስራኤል ወታደሮች እንዳይቀርቡም የእስራኤል ወታደሮች ጋር ትንሽ ግጭትም እንደነበረ ነው የሚሰማው። እንግዲህ አንዳንድ መረጃዎች እየቆዩ ስለሚወጡ ነው እና ምናልባትም ብዙዎች የብዙ ሚዲያዎች ዛሬ 2 ሽፋን ሰጥተውታል። የሁለቱን መሪዎች ማስጠንቀቂያ ለሐማስ የተሰጠውን ብዙዎቹ የሚሉት ምንድነው ድርድሩ እንዳይፈርስ ስጋት ላይ ናቸው፣ ይከሽፋል የሚል ስጋት ላይ ናቸው። ምክንያቱም ሐማስ አሁን እያቀረበ ያለው በዚህ ሁኔታ ሐማስ ትጥቅ የሚፈታ አይመስለኝም። እኔ አንድ የምረዳው ነገር አለ። ምንድን ነው መሰለ፣ እንዲሁ እንደ ቀልድ ስንትን ዘመን ተዋግተህ ደማስ ብዙ ህዝብ ሞቶብህ ሰራዊት አልቆብህ መሪዎች አልቆብህ እንደው በቀላሉ ትጥቅ ይፈታል ማለት ሞኝነት ይመስለኛል። ለምን ታገለ? ለምን ይህንን ሁሉ ዘመን ደከመ ብለህ ታስባለህ? እንደ ሰው የምታስበው እንደው ስለዚህ አይመስለኝም ጊዜ። ነገር ግን ይህን ድርድርና አስከሬን በመከራከር በመጨቃጨቅ ጊዜ በመግዛት ራስን የማደራጀት ስራ ይሰራበታል ብዬ አስባለሁ ሐማስ። ሌላው ራሱ ሐማስ እንኳን ከአሁን ምንድነው የሚጠረጥራቸውን ከእስራኤል ጋር ግንኙነት ያላቸውን የፍልስጤም ዜጎችን ራሳቸው ፍልስጤማውያኖችን መግደል ጀምሯል እያለ በየገባበት ቦታ ላይ እና ይህንን ሁኔታ እያደረገ ነው ያለው እና ይሄ ሁኔታ በእንደዚህ አይነት የሚቀጥል ከሆነ ድርድሩ ይሳካል ለማለት በጣም ከባድ ነው። ምክንያቱም ሐማስ ብቻውንም አይመስለኝም፣ ብቻውን አይደለም። ከመስጀርባ እኮ እነ ኢራንም ሌሎችም ሀገሮች አሉ። አንዳንድ ጊዜ ምን መሰለህ የላይ ከበርና የውስጥ ከበር አለ። ሰው የሚያየው የላይን ከበር ነው። የላይ ከበር ዲፕሎማሲ ቁማር ልትጫወት ትችላለህ። የውስጥ ከበሮ ደግሞ ሌላ ሊሆን ይችላል እና ስለዚህ እንደነዚህ አይነት ነገሮች ስላሉ ዓለም ደግሞ በእንደዚህ አይነት ሴራ የተሞላች ነች። እንደው ፓስተር እንደው ላቋርጥህና በጣም አስገራሚ ንግግር ዶናልድ ትራምፕ ስለተናገሩ ነው። በትላንትናው ዕለት ወይ ደግሞ ከትላንት ወዲያ ፊርማቸውን እያስቀመጡ ባለበት ሰዓት ይህ ክስተት ከ3000 ዓመት በኋላ የሆነ ነው ብለው የተናገሩት ንግግር በጣም ብዙ ትርጉም ይዞ እየመጣ ነውና ምን አይነት ምልከታ አለ በዚህ ላይ እንደው ሰምተው ከሆነ? አዎ ብለዋል። አንዳንዶች እንደውም ዘግበውታል። የ3000 ዓመቱን ትንቢት በዶናልድ ትራምፕ ዘመን ተፈጸመ የሚል ነገር ሰምቷል። እስቲ አንዳንድ ጊዜ ምን መሰለህ ለዜና ግባት ብለህ አትቸኩልም። ልክ ነው። እንየው ነው ወይ እውነት ነው ወይ እንየው፣ ከጀርባው ምን አለ? አንዳንድ ነገር ጊዜ የሚገልጠው ጉዳይ አለ። ልክ ነው። ፕሪዲክት የማታደርገው ፕሪዲክት አድርገህ ነገ ትዝብት ውስጥ የምትወድቅበት ነገር መሆን የለበትም። እውነት ነው። እና ተመሳሳይ ነገሮች ሊከሰቱ ይችላሉ። ናቸው ወይ ነው ወይ? ለመጀመሪያ ጊዜ በዓለም ላይ እኮ በዓለም ዙሪያ ጦርነትን አስቁሞ የዓለምን ሰላም ለ3 ዓመት ከ6 ወር የሚያሰፍነው ሐሰተኛው ክርስቶስ ነው። እሱም ደግሞ አውጢ የሆነውን የኢኮኖሚውን የሞራሉን ሁሉም ነገሮች ነው የሚያስተካክለው።
ለዚህ እኮ ነው መሲህ ብለው የሚቀበሉት አይሁዶች መሲህ ብለው በቤተ መቅደሳቸው የሚያነግሱት። ለዚህ ነው። እስከዛ ጊዜ ድረስ ግን ጦርነቶች፣ ግጭቶች፣ እልቂቶች አሉ፣ የሚቆሙ አይደለም። እና አሁን ለምሳሌ በስምምነት ውስጥ በንግግራቸው ውስጥ ለምሳሌ ዶናልድ ትራምፕ ሲናገሩ ሰምተህ ከሆነ አውሮፓውያን እውቅና የሰጡትን የሁለት ሀገር መንግስትነት አላነሱም። ይህን ደግሞ ሐማስ የሚፈልገው ጉዳይ ነው። ገብቷል። ይህን በዚህ ትግል ውስጥ አሳክቻለሁ ብሎ እያለ ያለበት ወቅት ነው። ድፍን አውሮፓ ድጋፍ ሰጥተውታል። ገብቷል። ከአሜሪካ በስተቀርና የተወሰነች አንድ ሀገር በስተቀር ምናልባት ጣሊያን ትሆን አይደለም፣ የሆነች ሀገር ነች። እና ከሁለት ሀገር በስተቀር እኮ ሁሉም ድጋፍ ሰጥቶታል። ሐማስ ይህንን ድል አግኝቻለሁ እያለ ነው። አሁን ድርድሩ ገና አልተጀመረም። አሁን ላይ ያለው እኮ ቶክስ ማቆምና ምርኮኞችን ወይም ደግሞ እነዚህ እንትኖችን መለዋወጥ ነው። ይህን ሀሳብ ካነሳ ላይ ቀር የቱርኩም ፕሬዚዳንት ኤርዶጋንም ያነሱት ነጥብም አለ። ምናልባት ሰምተው ከሆነ ምንድን ነው እንዳልከው የተኩስ አቁም ነው እንጂ ለጋዛውያን ራሱን የቻለ እርዳታ ያስፈልጋል። እንደገና ምስራቅ ኢየሩሳሌም ዋና ከተማቸው መመለስ አለበት የሚልም ሀሳብ ሁሉ አምጥተዋልና ይሄ ነገር እኮ በማግስቱ እኮ ነው እንዲህ አይነት ነገሮች እየተሰሙ ያሉት። ፊርማው ሳይደርግ ይሄንን ነው ምልህ እኮ ከጀርባው ሌላ ነገር አለ ምልክ ይሄንን ነው እንዴ። አረቦች እኮ ምስራቅ ኢየሩሳሌም የፍልስጤም ዋና ከተማ ነች ብለው ነው የሚያምኑት። አላስካ ሞስክ ያለበት ኦልድ ጄሩሳሌም የሚሏት ዳዊት ከተማ የሚለው ማለት ነው መጽሐፍ ቅዱስ ኦልድ ጄሩሳሌም ብለው ፈረንጆች የሚጠሩትን ያንን የፍልስጤም ግዛት ነው ብለው ነው የሚሉት። እስራኤል ደግሞ እስከ ቤካ ሸለቆ ድረስ እየመጣች ነች በመስፋፋት 300,000 ሰዎችን ልታሰፍር እቅድ አላት። እንዴት ነው የምታስታርቀው? በጣም እጅግ ውስብስብ ነው። በጣም ውስብስብ ነው። ይሄንን ከላይ ነው መፍታት የሚቻለው። እና እኔ አሁን ምንድን ነው መሰለህ ስትራቴጂክ እንዳይሆን ፈርቻለሁ። ምን አይነት ስትራቴጂክ ብለህ ብጠይቀኝ እስራኤል ላይ ዓለም ሁሉ ተነስቶባታል። አብራት ያላት አንድ አሜሪካ ብቻ ነበረች። ስለዚህ ይህንን የዓለምን ዙሪያ ለመቀለበስና ጫወታውን ለመቀየር እነ ዶናልድ ትራምፕ ይህንን መጠቀም ነበረባቸው ብዬ ነው ማስበው። እነ ናትናኤል ይህንን መጠቀም ነበረባቸው ብዬ ነው ማስበው። በጣም የሚገርም አሁን እኮ ሐማስን እናጠፋዋለን ነው እያሉ ያሉት። ትጥቅ እንዴት ነው የሚፈታው? ይሄ ድርድር ላይ ካልቀረበ ገብቶሃል? አሁን እንደጠቀስከው ኤርዶሃን የሚያነሱት ሌላ ነው፣ ትራምፕ የሚያነሱት ሌላ ነው፣ ናትናኤል የሚያነሱት ሌላ ነው። ይሄ ድርድር ላይ ካልቀረበ እንዴት ነው የሚታረቀው? እውነት ነው። እና ይሄ ነው። ሌላው ትንሽ ያስደነገጠኝ ነገር ደቡብ አፍሪካና ስፔን ደግሞ ናትናኤል በዘር ማጥፋት ወንጀል በዓለም አቀፉ ፍርድ ቤት መጠየቅ አለባቸው ብለዋል። እና ጦርነት ቆመ ማለት ተኩስ ቆመ ማለት ምህረት ተደርጎላቸዋል ማለት አይደለም የሚል እንግዲህ ዓለም አቀፍ ጥሪ አቅርበዋል። እንግዲህ እስከምን ድረስ ይሄዳል የሚለውን ነገር የምናየው ይሆናል። ጊዜ የሚፈታው ነው። ቅዱሳን እንግዲህ ወንድሞቻችን እህቶቻችን፣ እኛ እንዘጋጅ። ለጌታ ምጽአት በደጅ ቀርቧል። ነገሮች አልቀዋል። ሰይጣን በአደባባይ መመለክ ጀምሯል፣ መወደስ ጀምሯል። ይሄ የምታዩት ነገር ሁሉ ድንገት ነው የሚያልፈውና ድንገት ነው ንጥቀት የሚሆነውና ድንገት ነው የሰው ልጅ በደመና የሚመጣውና ድንገት ነው ከዚህ ምድር ላይ የምንወሰደውና ልንዘጋጅ ያስፈልጋል።
ሌባ በድንገት እንደሚመጣ የሰው ልጅ መምጫው በምን ሰዓት እንደሆነ አታውቁምና ንቃችሁ ጠብቁ ተብለናልና ነቅተን ተዘጋጅተን እንጠብቅላለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችንን በገንዘባችሁ በጎፈንድሚ በተለያየ ሁኔታ እንድትደግፉና እንድታበረታቱን እንድታሳድጉን በጌታ ፍቅር እንጠይቃችኋለን። የጌታ ሰላም፣ ጸጋ፣ ምሕረት፣ ቸርነት በእናንተ ላይ ይሁን። መልካም ቀን እላለሁ። ምሽት በሌላ ርዕስ እንገናኛለን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። በእውነቱ የዓለማችን በተለይም ደግሞ የዚህ መካከለኛው ምስራቅ ጉዳይ በእጅጉ አሳሳቢ ስለሆነ አሳሳቢነቱ ደግሞ ምንድነው? አንተም ወደ መደምደሚያው እንደተናገርከው የመንፈሳዊ ዝግጁነታችን ጉዳይ ቸል ከተባለ በጣም አደገኛ ሁኔታ ውስጥ ልንገባ ስለምንችል ፓስተር እንዳለን እንግዲህ ንቁና ዝግጁ ሆነን ሁልጊዜ መዘጋጀት አለብን። እንደ ወትሮ እንደምንለው ተማሪው እየተማረ፣ ነጋዴው እየነገደ፣ አገልጋዩም እያገለገለ፣ ሌላውም በየመስኩ ባለበት ሁኔታ ራሱን በመንፈሳዊነት ዙሪያ ራሱን በማትጋት ዘይት የመንፈሳዊ ዘይት በመሙላት ያው እንግዲህ መጽሐፍ ቅዱስ ስለሚል መቅረዙን በዘይት በመሙላት ሁሌ ዝግጁና በትጋት ላይ መሆን እንዳለብን እንግዲህ እንመክራለን። በየትኛው ሰዓት ነገሮች እንደሚለወጡ ስለማናቅ፣ ምክንያቱም አሁን እየተካሄደ ያለው አካሄድ በእጅጉ በጣም አሳሳቢ የሆነ ስለመጣ እንግዲህ እኛም መልከታችንን እዚህ ላይ ማስቀመጥ እንወዳለን። እንግዲህ ውድ አድማጮቻችን ፓስተር ካለበት ቦታ ሆኖ መረጃዎችን አቀብሎናል። የእግዚአብሔር ፈቃድ ከሆነ ማምሻውን ከተመለሰ በሌላ መረጃና በአዲስ መልእክት ደግሞ ወደ እናንተ ምንመጣ ይሆናል። እስከዚያው ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ ከሁላችን ጋር እንዲሆን በድጋሚ እንመኛለን። መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሆን።